ሕፃን ተወለደ ወንድ ልጅ ተሰጠን ጨለማን ገፎ ብርሃን ሊሰጠን ወርቅ ጣኑ ከርቤ ይደርደር ለክብሩ ንጉሥ ስለሆነ በሰማይ በምድሩ የጌታን መወለድ ለማብሰር ሰብአ ሰገል በብርሃን እየተመሩ እንደሄዱት ሁሉ ከተደበቅንበት የምንወጣበት የተሸፈነውን የምናይበት ከደከሙት ጎን የምንቆምበት ለጋስና ሰጪ እጆች እየተዘረጉ አብሮነታችን ልክ እንደ ሁል ጊዜው ጎልቶ እየፈካ የሚሄድበት ብርሃናችንን የምናካፍልበት ይሁን እያለን በብርሃን ኤቲኤም ካርድ በመጠቀም የበዓል ግብይቶን ይፈጽሙ። እንዲሁም በብርሃን ሞባይል ባንኪንግ 881 በመጠቀም ግብይቶን ቀላል ያድርጉ። ከብርሃን ባንክ ጋር የሚሰሩትን የገንዘብ አስተላላፊ ድርጅቶች በመጠቀም ለበዓሉ ለወዳጅ ዘመዶ ስጦታ ይላኩ፣ ይቀበሉ። መልካም በዓል። ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የማንቸስተር ዩናይትድና የወልቭስን ጉዳይ እንመልከት። ትናንትና በኦልድ ትራፎርድ የተደረገ ጨዋታ ነው። አንድ እኩል የተጠናቀቀ የጨዋታ እናንሳይን ጉዳይ አንድ እኩል የተጠናቀቀው ሌላ ማንቸስተር ዩናይትድ ወደ ላይ ወደ ቻምፒየንስ ሊግ ቦታዎች የበለጠ መቅረብ የሚችልበትን እድል አባክኖ የወጣበት ጨዋታ ነው። አንድ እኩል የተጠናቀቀው ለእኔ በሩበን አሞሪም አሰልጣኝነት ከመጥፎቹ ውጤቶች መካከል አንደኛው ነው ብዬ ላለሁ። ከወልቭስ የዚህ ውድድር ዘመን ጉዞ አንጻር መረዳት የሚያስፈልገው በእርግጥ ወልቭስ በቅርብ ጊዜ የበለጠ ኦርጋናይዝድ መሆን ጀምሮ ነበር። የበለጠ በጠባብ ውጤት ነው በአንፊልድም በቪላ ፓርክም በኤምሬትስም የተሸነፈው። ስለዚህ በመጠኑ ቢያንስ በህብረት በመጫወት በኩል ለመፋለም ባለ ፈቃደኝነት ይህንን በመሳሰሉት ነገሮች እየተሻሻለ ያለ ቡድን ነው። ግን በመጨረሻ 11 ተከታታይ ጨዋታ የተሸነፈ ከ18 ጨዋታ በኋላ 2 ነጥብ ብቻ የነበረው እዚህ ባልደረባችን አለ ምን አለ የሚባል ባልደረባችን የማንቸስተር ዩናይትድ ደጋፊ ነው እና ትላንት ከዚህ ልወጣ ስል ወልቭስ ነጥብ ያገኛል እዚህ ጨዋታ ላይ ያለ ማንቸስተር ዩናይትድን አላምነውም ማለት የማንቸስተር ዩናይትድ ደጋፊ ነው እርሱ አላምነውም በቃ ይሄንን ቡድን ያሸንፋል ብዬ ተማምኜ መገመት ከጨዋታው በፊት እንደዛ አይነት ኮንፈርት የለኝም ማለት ዩናይትድ እንደዛ ነው። በአንፊልድ ያሸንፋል ብለሽ አትገምጪ። በአንፊልድ ሊያሸንፍ ይችላል። በወልቭስ በኦልድ ትራፎርድ ምንም ያህል ተጫዋቾች ባይኖሩት በወልቭስ ደግሞ ነጥብ ይጥላል ብለሽ ልትገምጪ አትችይም። ግን ነጥብ ሊጥል ይችላል ብቻ ሳይሆን የወልቭሱ አሰልጣኝ ማሸነፍ ነበረብን አለ ከጨዋታው በኋላ ማሸነፍ ነበረብን ሲል ግን ዝም ብሎ ከደመና ዘግኖ ሳይሆን ለምሳሌ በኤክስጂ ወልቭስ ይሻል ነበር ከማንቸስተር ዩናይትድ ትላንትና ጨዋታው ሲያበቃ እና እንዲህ አይነት ኃይለኛ ኢንኮንሲስተንሲ ማንቸስተር ዩናይትድ ውስጥ አለ። አዎ ተጫዋቾች አልነበሩም። አማድ የለም፣ ኑሰር መዝራዊ የለም፣ እምቤሞ የለም፣ ሁለቱ ተከላካዮች ማጓየርና ደሊት የሉም። ከሁሉ በላይ ቡድኑ አእምሮ ብሩኖ ፈርናንዴዝ የለም፣ ኮቢ ሜኑ፣ ማውንት እነዚህ ሁሉ ተጫዋቾች ያልነበሩ ናቸው። ግን ተመሳሳይ የተጫዋች ሊስት ከወልቭስ መጥቀስ ይችላሉ። ኢማኑኤል አግባዱ በአፍሪካ ዋንጫ እየተጫወተ ነው። ታዋንዳ ቺሬዋ የሚባል በአፍሪካ ዋንጫ እየተጫወተ ያለ ተጫዋች አላቸው። ቶቲ ጎሚስ የለም፣ ጀማሪ ተጫዋች ነው። አንድሬ በቅጣት ምክንያት የትላንትናው ጨዋታ ላይ አልነበረም። ጆን ሪሽነር ቤልጋርድ ጀማሪ ነው የለም እሱም። ማርሻል ሙኔትስ የለም፣ ሮድሪጎ ጎሜስ የለም። ስለ ተነጻጻሪ ሊስት ነው የምንነጋገረው። ማንቸስተር ዩናይትድ ተጫዋቾች ስላልነበሩት ነው። ለነገሩ ከወልቭስ ጋር አይሰራም። ወልቭስ በጣም ደካማ ቡድን ስለሆነ የትኛውም የማንቸስተር ዩናይትድ ቡድን እንዲያሸንፈው የምትጠብቀው አይነት ቡድን ነው እና ደግሞ ወደ ትላንትና ወደ ባክ ፋይፍ መመለሱን ማመን ደግሞ አልችልም። ወደዛ አይመለስ በጭራሽ አይመለስ ሳይሆን በዚህ ጊዜ ወልቭስ እንደዛ በአምስት አማካዮች ስለሚጫወት በባክስሪ ስለሚጫወት ወልቭስን ሚረር ላረግ ነው እንደዛ የተጫወትኩት የሚል ጀስቲፊኬሽን መጨረሻ ላይ መስጠትም በጣም አስገራሚ ጀስቲፊኬሽን። ተመልሰናል አድማጮቻችን። የማንቸስተር ዩናይትድን ጉዳይ ያነሳ እንገኛለን። የዩናይትድን ጉዳይ ያነሳን ነውና ትላንትና ከወልቭስ ጋር አቻ ተለያይቷል። የፎርሜሽንን ጉዳይ ነበር መጨረሻ ላይ የጠቀስኩት። ትላንትና ከጨዋታው በኋላ የጋሪ ኔቪል ፖድካስት አለ አይደለም ከፒተር ድሩሪ ጋር አንዳንድ ጊዜ ግን የጨዋታው ኮሜንታተር ከሆነ ሌላ ሰው ጋር የሚያቀርበው ነው እና በቀደም አንድ ነገር አድርጎ ነበር ማንቸስተር ዩናይትድ ከኒውካስል ጋር ከጨዋታው በፊት አንድ የክሎፕ ልማድ ታስታውሻለሽ? አንዳንድ አሰልጣኞች ተጫዋቾች በሚያሟሙቁበት ጊዜ ጭራሽ ወደ ሜዳው አይመጡም። ጭራሽ ጨዋታው ሲጀምር ነው የሚመጡት እና ማሟሟቁን የመጨረሻ ታክቲካል ኢንስትራክሽንስ ምናምን የሚሰጡት
ረዳቶቻቸው ይሆናሉ። ብዙ አሰልጣኞች ደግሞ እንደዛ ናቸው። ክሎፕ ደግሞ ይመጡና ቀጥታ ፊታቸውን ወደ የተጋጣሚ ቡድን ተጫዋቾች ሲያሟሙቁ ነው ፊታቸውን አዙሮ የሚያዩት። የራሳቸውን ተጫዋቾች አይደለም የሚያዩት። ጨዋታ ከመጀመሩ በፊት ትልልቅ እንደዚህ ፓኖራሚክ ቀረጻ ያላቸው ብሮድካስተሮች ክሎፕ ላይ ረጅም ሰዓት ይተክላሉ ካሜራቸውን። አሁን ምን ሊያደርጉ እንደሚያስቡ አላቅም። የሆነ ኦብዘርቬሽን ግን አላቸው እና አሰልጣኞች በጠቅላላ ራሳቸው በአካል ክሎፕ እንደሚያደርጉት ይሁን ወይ ረዳታቸውን በመወከል ይሁን የተጋጣሚ ቡድን የመጨረሻ ልምምድ ያጠናሉ። የመጨረሻ ልምምድ ልበለው፣ ልምምድ እንኳ አይደለም ፕሮፐር ልምምድ፣ ግን ከጨዋታ ፊት ያለ የመጨረሻ ዝግጅት እዛው ስቴዲየም ውስጥ የሚደረገው እና ምሳ በቀደም ከኒውካስል ጋር ጨዋታ ከመደረጉ በፊት የማንቸስተር ዩናይትድ ተጫዋቾች ሴትአፕ የተለመደው 3-4-2-1 ነበር። እንደዛ ነበር የመጨረሻው ልምምድ ያደርገው የነበሩት እና የኒውካስል አናሊስቶችም እላይ የተቀመጡትም የበለጠ እንደዚህ ቶፕ ዳውን ለማየት የሚመች ቦታ ላይ የተቀመጡትም የሚሆኑ እዛው ሜዳ ላይ ወርደው የማንቸስተር ዩናይትድን የመጨረሻ ዝግጅት የሚያስተውሉ የነበሩ የኒውካስል ሰዎች በሙሉ የደመደሙት ማንቸስተር ዩናይትድ እንደተለመደው እስከዛች እለት ድረስ እንደነበረው በሶስት የመሀል ተከላካዮች፣ በሁለት ዊንግ ባኮች፣ በሁለት 10 ቁጥሮች፣ በሁለት ጥልቅ አማካዮች እና በአንድ 9 ይጫወታል። 3-4-2-1 የአሞሪምን ስም ያህል እኩል የሚጠቀስ ነው ይሄ ፎርሜሽን። ከዛ ጨዋታው ሲጀመር ማንቸስተር ዩናይትድ በባክ ፎር እና በ4-2-3-1 ፎርሜሽን ጨዋታውን ጀመረ። የኒውካስል አናሊስቶች ተደርድረው ነው የሚታያቸው እኮ አናሊስቶች፣ የክለቦቹ አናሊስቶች ላፕቶፖቻቸውን ይዘው እና ግራ ተጋቡ። ጨዋታው ሲጀመር እንዴት ከዛኛው ፎርሜሽን ጋር መላመድ እንዳለባቸው ማወቅ አልቻሉም። ከጨዋታ ፊት የነበራቸውም ዝግጅት ለ14 ወር አሰልጣኙ በዛ ፎርሜሽን የተጫወተው እንደ ማንቸስተር ዩናይትድ ለዝግጅት ቀላል ቡድን የለም ለመቅጠም በአሞሪም ስር። ይሄ ድክመት አይደለም፣ ለዝግጅት ቀላል መሆን ድክመት አይደለም። ግን ምንም ኢንትሪግ የለሽም፣ ማላቀው ነገር አለ ምናምን አትይም። አሰልጣኙ በዚህ ፎርሜሽን ነው ሁሉ የሚጫወተው፣ ከሞላ ጎደል ተመሳሳይ አጫዋትም ነው ያለው። ኒውካስል ግን ድንገት ያንን የማንቸስተር ዩናይትድን መታወቅ አጣው። የመጨረሻው ዝግጅታቸውም ላይ የነበረውን ፎርሜሽን እርግጠኛ ሆኖ በቃ በተለመደው እስካሁን ድረስ በቆዩበት መንገድ ነው የሚጫወቱት ብለው መጡ። ከዛ ለ30 ደቂቃ እንዴት አጀስት ማድረግ እንዳለባቸው አላወቁ። ኃይለኛ ሰርፕራይዝ ነበር ይሄ እና እንዲያውም አንድ ፉቴጅ አይተሽ እንደሆነ አሰልጣኝ ኤዲሃው እና ቲስዳል የሳቸው ረዳት እና የኒውካስል አናሊስቶች ኮሚኒኬት ይደራረጋሉ እንደምታውቂው በኤርፓድ በምን እና በኋላ ግብ ጠባቂውን አሮን ራምስዴልን ውደቅ አሉት፣ እንዲታከም ማለት ነው። እሱን አልተጎደም፣ እንዲወድቅ ሉዊስ ሆልን ሂድና ንገረው እንዲወድቅ። ከዛ ራምስዴል ብሽሽቴን ምናምን አለና ቁጭ ያለ እዛው። ሐኪሞች ሲገቡ ተጫዋቾቹን ጠርተው ዩናይትድ እንደዚህ ነው እየተጫወተ ያለው፣ ዊ ሃቭ ቱ አጀስት ሪአጀስት። በጣም መጥፎ አጋማሽ ነበር ለኒውካስል አጋማሽ፣ ግን ከሁሉ በላይ ኃይለኛ ታክቲካል ኮንፊውዥን ነበር። ዩናይትድ በጣም ሰርፕራይዝ አደረጋቸው እዛ ጨዋታ ላይ። ከዛ እዚህኛው ጨዋታ ላይ ያኛው ጨዋታ ላይ በተለይ በመጀመሪያው አጋማሽ በተለይ በጣም ሰርቶ ስለነበር በማጥቃቱም በደንብ የተመጣጠነ ብቃት በማሳየትም ባላንስድ የሆነ ብቃት በማሳየትም ጥሩ ተጫውቶ ስለነበር ከወልቭስ ጋር ከመጫወቱ በፊት ማንቸስተር ዩናይትድ ያንኑ ፎርሜሽን ከሞላ ጎደል በተመሳሳይ ተጫዋቾች ይደግመዋል ብለሽ ነው የምትገምጪው አይደል? እና ጋሪ ኔቭል ምን አለ ሲያሟሙቁ ሳያቸው አሁን ዩናይትድ በሁለቱም መንገድ መጫወት ሊጫወት ይችላል የሚል ፐርሰፕሽን ስላለ ሰዎችን ለአንድ ከዚህ በፊት ለነበረ በጣም ለሚታወቅ ፎርሜሽን ብቻ ሊዘጋጁ አይችሉም። በሁለቱም መንገድ ሊጫወት 3-4-2 ነው 4-2-3 በሁለቱም መንገድ ወይ 4-3-3 ዶርጉ የግራ ዊንግ ባክ ሊሆን ይችላል ትናንትና እንደሆነው የቀኝ ክንፍ ተጫዋችም ግን ሊሆን ይችላል። ለሁለቱ መዘጋጀት አለብሽ። አንድ ነገር ማንቸስተር ዩናይትድ እንደዚህ ነው የሚጫወተው ብሎ መዘጋጀት አሁን ይከብዳል ማለት ነው። እና 5 ሆኖ ሲያሟሙቁ ሳያቸው አለ በባክ 5 ሲያሟሙቁ ሳያቸው የምር በባክ 5 ሊጫወት አይደለም መቼስ እዚህ ጨዋታ ላይ ብዬ ነው የገመትኩት አለ። በባክ 5 ይጫወታል የሚል ግምት አልነበር። ባለፈው ከኒውካስል ጋር እንዳደረጉት የኒውካስል አናሊስቶችን የኮቺንግ ስታፍን ግር ለማድረግ እንዳደረጉት፣ ምክንያቱም ግር ለማድረግ ነው እንደዛ ያደረጉት። ዩናይትድ አክቹሊ ሜዳ ላይ በባክ 5 አይደለም የተጫወተው በባክ 4 ነው የተጫወተው። እና እውነትም ኒውካስል መላው ጠፋ እና ጊዜም ወሰደ ከዩናይትድ ከዚህ በፊት ተጫውቶ ከማያውቅበት ፎርሜሽን ጋር ለመላመድ።
ትላንትም እንደዛ ሊያደርጓቸው ነው፣ ወልቭሶችን ግራ ሊያጋቧቸው ነው። አሁን ደግሞ ተጨማሪ ከኒውካስል ጨዋታ የሚለየው በሁለቱም መንገድ ሊጫወት ስለሚችል በየትኛው መንገድ እንደሚጫወቱ ማወቅ አይችሉም። ላይናፑን ብቻ በማየትና ተጫዋቾቹን ብቻ በማየት አታውቂም። ይሄንኑ 4-2-3-1 ልታረጊው ስለምትችል፣ ይሄንኑ 3-4-2-1 ልታረጊው ስለምትችል 3-4-2-1 ነው የነበረው ትላንት ነው። እና አሁን ይሄንን ማድረግ ለምን እንደሚጠቅመው በኋላ ደግሞ የሰጠው አስተያየት ከጨዋታው በኋላ እንዴ ለምን በእንደዚህ አይነት ፎርሜሽን መጫወት ፈለክ ተብሎ ሲጠየቅ አይ ወልቭስን ካውንተር ሚረር ለማድረግ ነው። አሁን እዚህ ጋር ነው ችግር፣ እዚህ ጋር ነው የሜንታሊቲ ችግር የሚሆነው። የቶፕ ዶግ ሜንታሊቲ አይደለም ማለት ነው ጨዋታውን። ወልቭስን እኔ እንዲያውም በአንዳንድ ጨዋታዎችን መቼስ ሁሉም የፕሪሚየር ሊግ ቡድን ጥሩ ጥሩ ተጫዋቾች አሉት። ወልቭስም ቢሆን ግን 11 ተከታታይ ጨዋታ ተሸንፎ ነው የመጣው። ወልቭስን ዶሚኔት ለማድረግ በሚያስችል ፎርሜሽን ነው ማንቸስተር ዩናይትድ መጫወት ያለበት። ያ ፎርሜሽን 2-4-4 ከሆነ ሶ ቢት 2-4-4 ተጫዋች እና ይሄ የፎርሜሽን ፊክሴሽን ግን ችግር ነው። እና ትላንትና ትንሽ አንስቼው ነበር ሚዲያው እንደዛ እንዳይለኝ ነው ያንን ፎርሜሽን ያልሞከርኩት ሚል አስተያየት ጋሪ ኔቭል ምን አለ? ሚዲያውን የሚያስበው ማለት ነው ሴሌክሽን ፎርሜሽን ሴትአፕ ሲያደርግ ነው ሎጂካል የሆነው ትላንት ስል እንደነበር ጨዋታውን የበለጠ ለማሸነፍ ተጫዋቾቹም በተሻለ ምቾት ለመጫወት የሚያስችል ፎርሜሽን ነው አሰልጣኝ መምረጥ ያለበት። ሚዲያው ጭራሽ ፐርሰፕሽን ውስጥ መግባት አለበት ወይ? እንዲህ አይነት ውሳኔ ስታ ምንስ ቢል ሚዲያ ነጻ ሀሳብ የሚሰጥበት ነው። ሰዎች አሸነፈሽም የሚተቹበት እኮ ነው። ማለት እየመራሽን ፕሪሚየር ሊጉ ሊተቹ ይችላሉ። ሰዎች ጥሩ እየተጫወተ ባርሰሎናን ስንት ጊዜ ነው ጥሩ እያሸነፈ እየመራ፣ ሪያል ማድሪድ እያሸነፈ እየመራ ጥሩ አይደሉም። አርሰናል እያሸነፈ እየመራ፣ ሲቲ እያሸነፈ እኮ አይ ይሄ ግን እንደ ድሮቹ የጓርዲዮላ ቡድኖች አይደለም እንላለን። እንኳን እየተሸነፍሽ ሚዲያው ምንም ሊል ይችላል፣ የድሮ ተጫዋቾች ምንም ሊሉ ይችላሉ። ውሳኔሽን የምታሳልፊው ሚዲያው በሚለው ነገር ላይ ተንተረሳሽ ነው ወይ ነው ወይስ ለቡድንሽ የበለጠ የሚጠቅመውን ውሳኔ ነው የምታሳልፊው? ይሄ በጣም እንግዳ ነገር ነው። ትላንት እንዱ ጨረፍ አድርጌው ያልፍ ያለው ግን ትላንትና ደግሞ ወደ የኔ ፎርሜሽን ወደሚለው ተመለሰ እና አጠያያቂ ነው በጣም። ያንን ካደረግሽ በኋላ ቢያሸንፍ እንኳን ትላንትና ፐርፎርም ባደረገበት መንገድ ተጫውቶ ቢያሸንፍ እንኳን በቂ አይሆንም፣ ፐርፎርማንሱ ጥሩ ስላልነበር። ከዛ ደግሞ በጨዋታ መሀል የሚያደርጋቸው ሌላ አሰልጣኝ ሲያደርገው አይቼ የማላውቀው አንድ ነገር አለ። የመሀል ተከላካይ አስወጥቶ የመሀል ተከላካይ የማስገባት ልማድ አለው። የመሀል ተከላካይ ልክ ትላንትና ለምሳሌ ጋብርኤል ከጉዳት ከ6 ሳምንት ጉዳት ነው የተመለሰው። በቀደም ተቀይሮ ገብቶ ከ30 ደቂቃ ያነሰን የተጫወተው። በሚቀጥለው ከ3 ቀን በኋላ እንደ ቪላ ባለ ዋትኪንስን በያዘ የማይቆም ከጀርባ የሚደረግ ሩጫን የሚያዘወትር ተጫዋች ባለበት ጨዋታ ላይ ሜቢ 90 ደቂቃ ታስጨርሽው አማራጭም አለው። ስለዚህ ቀይሮ ያስወጣው ወድቆ ነበር ልጁ። በታክቲካዊ ምክንያቶች ግን በወጥነት የመሀል ተከላካይ አስወጥቶ የመሀል ተከላካይ የሚያስገባ አሰልጣኝ ሩበን አሞሪም ነው። ደግሞ ለማሸነፍ እየተጫወተ አቻ ነበር ጨዋታው። በጣም ዲፍሌት ያደርጋል። አንድ ወጣት ተጫዋች አስገባ ትላንትና አብሮት፣ ግን ሌኒው ዮሮ ገብቶ ኤደን ሄቨን ሲወጣ ኃይለኛ የተቃውሞ ጩኸት ነበር። ልክ የቫንሃል ቡድን ይባል እንደነበረው አታክ አታክ አታክ። ያ ለእኔ ደግሞ አይደለም እያንዳንዱ ቅያሬ እያንዳንዱ ፓስ መልእክት ማስተላለፊያ ነው ይባላል እኮ። ኢንቴንሽንሽ ምን እንደሆነ ማሳያ ነው። ለደጋፊውም መልእክት ታስተላልፊያለሽ፣ ኖ ለማሸነፍ ነው እየሞከርኩ ያለሁት የሚል፣ ለተጫዋቾችም ተመሳሳይ መልእክት ነው የምታስተላልፊው። አሁን እንደ ሃሪ መጓየር አይነት ተጫዋች የመጨረሻዎቹ 10 ደቂቃዎች ላይ ለቆመ ኳስ ተብሎ ቢገባ አንድ ነገር ነው እሱ። ግን ደግሞ ፓተርን ነው በየጨዋታው። ለምን ከዚህ ውሳኔ ጀርባ ምን አይነት ስሌት እንዳለ ማላቅም። አሁን ለእኔ ያለፉት 3 ጨዋታዎች የማንቸስተር ዩናይትድ ያለፉት 3 ጨዋታዎች በፐርፎርማንስ ውጤቱን እንቶ ኒውካስልን አሸንፏል፣ በቪላ ተሸንፏል፣ በቦርን መዛቸው ወጥቷል። 3 የተለያየ ውጤት ነው፣ ሚክስድ ባግ። ለእኔ ግን እንደ ፐርፎርማንስ ማንቸስተር ዩናይትድ ውል ማግኘት የጀመረበት መስመሩን ማግኘት የጀመረበት ቢያንስ በአንዳንድ ጨዋታዎች ላይ የምናየው የቶተናም ጨዋታ፣ የኤቨርተን ጨዋታ፣ የዌስትሃም ጨዋታ፣ የኖቲንገም ፎረስት ጨዋታ ሜዳውም ላይ ይሁን ከሜዳ ውጭ የነበሩ ጨዋታዎች ላይ ውጤቱ ምንም ይሁን ለማየት የሚጋብዛል ነበር። አንዋቸብልስ ነበሩ እነዚህ ሁሉ ጨዋታዎች። ሰሞኑን አንድ የጨመረው ነገር
ለመታየት ጊዜሽን በቃ ጊዜ የተቃጠለ ማትይበት አይነት ፉትቦል ነው የነበረው። የኒውካስል የመጀመሪያ አጋማሽ እንደዛ ነበር። በተለይ ብሬንፎርድ ጨዋታ የመጀመሪያው 30 ደቂቃ ግን በጠቅላላው 90 ደቂቃውም ላይ ግን በተለይ የመጀመሪያው 30 ደቂቃ እና የአስቶን ቪላ ጨዋታ ደግሞ ቪላ በጣም ጥሩ ፎርም ላይ ሆኖ የተደረገ በቪላ ሜዳ የተደረገ ጨዋታ ስለነበር ሶስቱም ጨዋታዎች የቪላው ጨዋታ ደግሞ ሁለቱ አጋማሽ ብሩኖም ሳይኖር በአፍሪካ ዋንጫ ላይ ሊሳተፉ የሄዱት ተጫዋቾችም ሳይኖሩ ሁለቱ ግዙፍ የመሀል ተከላካዮች ሳይኖሩ 6-7 ተጫዋቾች ሳይኖሩት ነው እንደዛ የተጫወተው። አሁን እንደዛ ፐርፎርም ስታደርጊ ምንድነው የሚሰጥሽ ተስፋ? ውጤቱ ምንም ቢሆን እንደዛ እስከተጫወተ ድረስ አንድ ቀን አንድ ቡድን የሆነ ጊዜ በተከታታይ ውጤት ማግኘቱ አይቀርም። ምክንያቱም ዘላቂው የውጤት ማግኛ መንገድ ጥሩ ፐርፎርም ማድረግ ነው። ዩናይትድ ደግሞ ጥሩ ፐርፎርም እያደረገ ነበር። ያን ሰሞን ውጤቱ ምንም ቢሆን እንዳልኩት 3 አይነት ውጤት ነው የነበረው። የትላንትናው አይነት ሲሆን ግን ኔቭል እንዳለው ቢያሸንፍም ለወደፊቱ ተስፋ እንድታደርጊበት የሚያደርግ አይደለም። ባለቀ ሰዓት ጎል አስቆጥሮ ቢያሸንፍ ትላንትና አሸነፈ፣ ልክ ነው። ፕራግማቲክ በሆነ አይን ካየሽው የበለጠ ለቶፕ 4 ይቀርባል። ለወደፊቱ ግን ምን ማለት አይደለም እና የትላንትናው ጨዋታ ልክ ነው። ተጫዋቾች አልነበሩትም፣ ግን ወልቭስም ተጫዋቾች አልነበሩትም። እሱ ውሃ የሚያነሳ ምክንያት አይደለም። እንዲያውም ተጫዋቾች ባለመኖራቸው የበለጠ የሚጎዳው ያነሰ የስኳድ ስብስብ ጥራት ያለው ወልቭስ የሌለውን ተጫዋች ለመተካት የሚጠቀመው እንደ ማንቸስተር ዩናይትድ የተሻለ ጥራት ያለውን ተጫዋች ስላልሆነ እና መጨረሻ ላይ እንግዲህ አቻ ወጥቷል ማንቸስተር ዩናይትድ። መጀመሪያ ዚርክዜ ነበር ጎሉን ያስቆጠረው፣ ዲፍሌክሽን ነበረው። በኋላ ግን ወልቭስ በክሬቺ አማካይነት አቻ ሆኗል። ሌላ ጎል ማንቸስተር ዩናይትድ አላስቆጠረም። ጨዋታው የመጀመሪያ አጋማሽ ላይ ማንቸስተር ዩናይትድ ደጋፊዎች በተቃውሞ ጮኸው ነበር። ጨዋታው ካለቀ በኋላ ጮኸው ነበር። ኔቭል ደግሞ ስቴዲየም ውስጥ ያልነበር ምን አለ መሰለሽ፣ አሁን ከአሞሪም መምጣት በኋላ ማንቸስተር ዩናይትድ ጨዋታ ከጨረሰ በኋላ ተጫዋቾቹ በሙሉ ውጤቱ ምንም ቢሆን ይሰባሰባሉ ሜዳ ውስጥ፣ የአሰልጣኝ ቡድን አባላትም እንደዚሁ። ከዛ ደጋፊዎቻቸውን ስለ ደገፋቸውን እናመሰግናለን ይሏቸዋል። እና ከአሞሪም መምጣት በኋላ ተጫዋቾቹ ይሄንን ለደጋፊ ጊዜ ለመስጠት መፍቀዳቸውን አፕሪሺየት የሚያደርጉ የማንቸስተር ዩናይትድ ደጋፊዎች ሁሉም ባይሆኑም ይቆያሉ ስቴዲየም ውስጥ እና ተመሰጋግነው ይለያያሉ። ትላንትና ግን ብዙዎቹ ደጋፊዎች እንደዛ የሚያደርጉት ተጫዋቾች ላይ ለመጮህ ነው የቆዩታል እና ሜቢ ሩበን አሞሪምም ላይ በተለይ በኦልትራፎርድ በቅርብ ጊዜ ያለው ሬከርድ በጣም መጥፎ ነው። በኤቨርተን ኦልሞስት ለ80 ደቂቃ በ10 ተጫዋች ኤቨርተን ተጫውቶ ኤቨርተን አሸንፏል። ዌስትሃም የሚወርድ የሚመስለው ዌስትሃም አሁን በዌስትሃም አቻ ተለያይቷል። ከቦርንመዝ ጋር 10 ምናምን ጨዋታ አላሸነፈም። በነገራችን ላይ ቦርንመዝ 15ኛ ምናምን ላይ ነው ያለው። ቦርንመዝ ከቦርንመዝም ጋር 4 ጎል ተቆጥሮበታል በሜዳው። በጣም ጥሩ ተጫውቶ በውጤት ግን ጥሩ ውጤት አይደለም። 1 ነጥብ ብቻ ነው። ደግሞ በመከላከል 4 ጎል ተቆጥሮበታል። የኒውካስል ጨዋታ እኔ ከአሉታዊ ነጥቡ ይልቅ አዎንታዊውን ማጉላት ፈልጋለሁ። ከእንደዛ አይነት ጉዳት ቅጣት ምናምን በኋላ ኒውካስል ደህና ቡድንም ስለሆነ ሆም ፎርሙ ጥሩ ነው፣ አዌይ ፎርሙ መጥፎ ነው። የመጨረሻዎቹ ቡድኖች ውስጥ ያለ ነው። ግን ኒውካስል በቅርብ ዓመታት አሁንም ዘንድሮ የቻምፒየንስ ሊግ ቡድን ነው እና ለእንደዛ አይነት ያህል የጊዜ ርዝመት አሰልጣኙ የሰራቸው ስህተቶች መኖራቸው እንደተጠበቀው ነው። የለውጦች ለምሳሌ ካሰሚሮ አይነት አሁን ስታሸንፊ የሚሸፈኑ ዋጋ ያልተከፈለባቸው ስለሚሆኑ ማንም ሰው እንደ ስህተት አጉልቶ አያነሳቸው። እሱ ምክንያት ነው የተሸነፍነው ነን አይልም። ግን እንደዛም ሆኖ ቡድኑ ላይ የታየው ስፒሪት፣ አንዳንድ ተጫዋቾች ያሳዩት ብቃት ጥሩ ስለነበር ጥሩ ነው እና እነዚህ ሁሉ ወደፊት የመራመድ ምልክቶች ናቸው እና ትላንትና 2 እርምጃ ወደ ኋላ የመሄድ አይነት ምልክቶች ናቸው። እንዲህ አይነት ኢንኮንሲስተንሲ ያለበት ማንቸስተር ዩናይትድ በሜዳው በ5 ጨዋታ 1 ጨዋታ ማሸነፍ ካለፈው 10 ጨዋታ 3 ነው 2 ጨዋታ ማሸነፍ በቂ አይደለም። ቢያንስ በእኔ ግምት ለማንቸስተር ዩናይትድ በቂ አይደለም። በቂ ነው የሚል የማንቸስተር ዩናይትድ ደጋፊ ሊኖር ይችላል፣ አላቅም። ያ ደግሞ በቃ ያሁን ያለውን ሎ ኤክስፔክቴሽን የሚያሳይ ነው። ከቡድኔ ብዙ አልጠብቅም፣ እንግዲህ ካሸነፈ ደስ ይለኛል፣ ከተሸነፈም አይገርመኝም ምናምን አይነት ስሜት ላይ ከሆንሽ ነው የምትቀበዩ እንዲህ አይነቱ ነገር። እኔ ውጤቱም አይደለም ፐርፎርማንሱ ነው። ውጤቱን ታዩ ፍሉክ ይሆናል አንዳንድ ጊዜ በቃ ምንም እኮ አይደለም። ወደ ሲቲ ሜዳ ሄዶ ወልቭስ ምናምን አቻም እኮ ሊለያይ ይችላል።
እዛ ጨዋታ ላይ የምታየው ፐርፎርማንስ ግን መጥፎ መልእክት ነው የሚያስተላልፈው። በተለይ ደግሞ ወደዛ አይነት ፎርሜሽን ሪቨርት ማድረጉ ትላንትና ተቀባይነት ያለው አይመስለኝም በጭራሽ። 2025ን ካሸነፈው ጨዋታ ይልቅ የተሸነፈው ጨዋታ በልጦ ነው አሰልጣኙ የውድድር አመቱን ያጠናቀቀው። 14 ጨዋታ አሸንፏል፣ 13 ጨዋታ አሸንፏል፣ 11 ጨዋታ በመሀል አቻ አለ እና የሆኑ አይነት በጣም አሉታዊ መልእክቶች የሚያስተላልፉ ጨዋታዎች አሉ። እና አንዳንድ ጊዜ ሚዲያ ላይ ለሚሰራም ሰው ባለፈው እንደዛ ብለሃቸዋል ነበር የሚያስብል ይሆናል። እንደዛ አንቺም ራሱ ኮንሲስተንት እንዳትሆኝ ያደርጋል። ስለማንቸስተር ሲቲ ያለሽን ኦፒኒየን ወጥ እንዳትሆኝ፣ ስለ አሰልጣኙ ያለሽን ኦፒኒየን ወጥ እንዳይሆን ያደርገዋል። ቡድኑ ወጥ ስላልሆነ ወደፊትም ወደ ኋላ የሚል ስለሆነ እና ትላንትና በብዙ መለኪያ ከመጥፎቹ የሩበን አሞሪም ፐርፎርማንሶች መካከል ብዙ ናቸው። በአሰልጣኙ ስር የነበሩት መጥፎ ፐርፎርማንሶች ከጥሮቹ ይበልጣሉ መጥፎቹ። ከነዛ መካከል አንደኛው ነው አምና ከሳውዛምተን ጋር ነው። አሁን የሳውዛምተን ጨዋታ አማድ ሃትሪክ የሰራበት ጨዋታ ተስፋ የለሽ ፐርፎርማንስ ነበር። እንደ ፐርፎርማንስ አሸነፈ፣ ግን አሸንፎም ብዙ የማንቸስተር ዩናይትድ ደጋፊ እርካታ አልነበረውም። ማሸነፍ አንዳንድ የሚደብቃቸው ስንጥቃቶች አሉ እና በድጋሚ ክሊንሺት አልጠበቀም። አሰልጣኙ ከመጣበት ጊዜ ጀምሮ 2 ተከታታይ ጨዋታ ላይ ክሊንሺት ጠብቆ አያውቅም። 3 ተከታታይ ጨዋታ አሸንፎ አያውቅም። ምን ትላንትና እኔ ለሞመንተም የሚሆን ነው እንዲያውም የሆነ ሞመንተም ቢልድ ያደርጋሉ የሚል ግምት ነበረኝ እና ምንም ጥያቄ የለውም ከዚህ ቡድን ጋር ከወልቭስ ጋር በተለይ በእንደዚህ አይነት ፎርም በእንደዚህ አይነት አጫዋት ኩኛ ጥሩ አልነበረም። ሌሎችም ተጫዋቾች እንደዚሁ ጥሩ ከሁለት ከሴነ ሎመንስና ከኤደን ሄቨን በስተቀር ጥሩ ፐርፎርም ያደረገ ብሎ ተጫዋቾቹን በተናጠል ለማድረግ የሚያስቸግር አይነት መጥፎ ውጤትና ፐርፎርማንስ ነው የነበረው። ሕፃን ተወለደ፣ ወንድ ልጅ ተሰጠን፣ ጨለማን ገፎ ብርሃን ሊሰጠን፣ ወርቅ ዕጣኑ ከርቤ ይደርደር ለክብሩ፣ ንጉሥ ስለሆነ በሰማይ በምድሩ። የጌታን መወለድ ለማብሰር ሰብአ ሰገል በብርሃን እየተመሩ እንደሄዱት ሁሉ ከተደበቅንበት የምንወጣበት፣ የተሸፈነውን የምናይበት፣ ከደከሙት ጎን የምንቆምበት፣ ለጋስና ሰጪ እጆች እየተዘረጉ አብሮነታችን ልክ እንደ ሁል ጊዜው ጎልቶ እየፈካ የሚሄድበት፣ ብርሃናችንን የምናካፍልበት ይሁን እያልን በብርሃን ኤቲኤም ካርድ በመጠቀም የበዓል ግብይቶን ይፈጽሙ። እንዲሁም በብርሃን ሞባይል ባንኪንግ 881 በመጠቀም ግብይቶን ቀላል ያድርጉ። ከብርሃን ባንክ ጋር የሚሰሩትን የገንዘብ አስተላላፊ ድርጅቶች በመጠቀም ለበዓሉ ለወዳጅ ዘመዶ ስጦታ ይላኩ፣ ይቀበሉ። መልካም በዓል። ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን።